السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. سورة عبسة. سورة عبسة أردت كفلوت شالوت. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. عبس وتولى أن جاءه الأعمى وما يدريك لعله يزكى أو يذكر فتنفعه الذكرى أما من استغنى فأنت له تصدى وما عليك ألا يزكى وأما من جاءك يسعى وهو يخشى فأنت عنه تلهى كلا إنها تذكرة فمن شاء ذكر في صحف مكرمة مرفوعة مطهرة بأيدي سفرة كرام بررة. زيد رسالة يسورة عبسة مجمرة وكفلنا ولتنيا وكفل. قتل الإنسان ما أكفره من أي شيء خلقه من نطفة خلقه فقدره ثم السبيل يسره ثم أماته فأقبره ثم إذا شاء أنشره كلا لما يقضي ما أمره. إيه هو لتنيا وكفلنا. سوستنيا وكفل. فلينظر الإنسان إلى طعامه أنا صببنا الماء صبا ثم شققنا الأرض شقا فأنبتنا فيها حبا وعنبا وقضبا وزيتونا ونخلا وحدائق غلبا وفاكهة وأبا متاعا لكم ولأنعامكم. هي سوستنيو كفلونو يمجرشا كفلو. فإذا جاءت الصاخة يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه وجوه يومئذ مسفرة ضاحكة مستبشرة ووجوه يومئذ عليها غبرة ترهقها قترة أولئك هم الكفرة الفجرة. هنا እንግዲህ ምዕራፍ የወረደበት ሰበብ አለው። አብደላህ ኢብን ኡሚ መክቱም የተባለ ሷሃባ ነበር ረዲየላሁ ዐንሁ። አይነ ስውር ነው። ከስሙ ራሱ ምን እንይዛለን? አብደላህ ምን ነው? ስሙ ነው። ኢብን ልጅ የሆነው የማን ልጅ የሆነው? ኡሚ ማለት ምን ማለት? እናት። መክቱም የመክቱም እናት የሆነችው። ስለዚህ ጋሊበን የተለመደው አብዛኛውን የገሌ ልጅ ተብሎ በወንድ ቢጠራም በምን መጠራቱ ይቻላል? ኢሳ ኢብኑ መርየም እንደሚባለው ኢሳ የመርየም ልጅ እንደሚባለው ልክ አብደላህም የማን ልጅ ነው? በማን የተጠራው? በእናቱ። የሷ ደግሞ ኩንያዋ ቅጽል ስሟ ምን የሆነ? ኡሚ መክቱም የመክቱም እናት የተባለችው። አይነ ስውር ነበር። እሱ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ዲንን ሊጠይቃቸው ያለ መሪ እንግዲህ ወሮች ምን ይፈልጋሉ? መሪ ይፈልጋሉ። እየዳበሰ ይሄድና ሊያወራቸው ሲፈልግ የእሳቸው የነበሩበትን ሁኔታ አልተረዳም። እሳቸው ደግሞ ምን ላይ ነበሩ? የመካ ሙሽሪኮች ይሰልሙልኛል ብለው እነሱን እያወሩ ነበር። እነማን? ሹማምንቶቹ። ልክ እሱ ሲመጣ ፊታቸውን ዞር አሉ። ከዛ እሱ ምን አላቸው? በንግግሬ ላይ ችግር ሰማህበትን አላቸው። ለምንድነው ጥለህ የምትሄደው? እሳቸው ምን አሉት? በፍጹም አሉት። ከዛ አላህ Subhanahu Wa Ta'ala እንዲህ ልታደርግ እኮ አይገባህም። እነዛ ገና መስለማቸው እኮ በፍጹም የተረጋገጠ አይደለም። ካንተም አንተ ይዘህ ከመጣኸውም ኢማንም ከቁርአንም ሲኩራሩ የነበሩ ሰዎች ናቸው፣ የሚኩራሩ ናቸው። ይሄ ወደ አንተ የመጣለህ ሰው ግን መጥራራትንና ኢማንን ፈልጎ እያለ እንዴት ፊትህን ሰጥተው ጀርባህን ሰጥተው ትሄዳለህ የሚል ወቀሳም ነገር አለው። ጥሩ ሙፍረዳት ብዬ ከዚህ በፊት አፕሎድ ያደረኩላችኋለሁ። ከበድ ያሉ ቃላቶች የተባሉትን ከነሱ ውስጥ እናነሳለን። አበሳ ማለት ምን ማለት ነው? ወተወላ ማለት ግልጽ ነው አይደል? ወተወላ ማለት ጀርባ ሰጥቶ ሄደ ነው አይደል? አበሳ ማለት ቀጠበ ወጅሃ ፊቱን አጨፈገገ። ማን ፊታቸውን አጨፈገጉ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እንዴት ሁኔታዬን አልተረዳኝም ብለው። ግን እሱ ራሱ ምንድነው? አይነ ስውር ስለሆነ እሳቸው ያሉበትን ሁኔታ ሊረዳ አልቻለም። وظهر اثر التغير عليه ፊታቸው መለወጣቸው እኮ ፊታቸው ላይ እስኪታይባቸው ድረስ። ስለዚህ አበሰ የሚለው ይሄን ሁሉ ትርጉም ይይዛል። ወተወላ አዕረዳ ዞረ ማለት ነው። ወተወላ ማለት አንጃአሁ الأعمى ማለት ደግሞ لأجل مجيء በመምጣቱ የተነሳ አብደላህ ኢብን ኡሚ መክቱም ረዲየላሁ ዐንሁ አብደላህ የኡሚ መክቱም ልጅ በመምጣቱ የተነሳ እኮ ምን ሆኑ? ነብዩ ሰለላሁ ዐለይሂ ወሰለም ጀርባቸውን ሰጥተው ሄዱ። የተዘካ የምትለው ቃል ትርጉሟ ምንድነው? የተጠሃር ሊጸዳዳ ሚን ذنوبه ከወንጀሉ ሊጸዳዳ። ኢንሻአላህ ተፍሲሩ ጋር ስንደርስ እያንዳንዱ ቃል ይያያዝልናል። ተሰዳ ሚለው ደግሞ ተተዓረዱ ለሁ
ለሱ እኮ የምትቅጣጭለት ሲሆን ለማን ለሙሽሪኩ ማለት ነው ወደ አጋሪው ፊትህን ታቅጣጫለህ ወደሱ ለምን ይሄን ታደርጋለህ ብሏቸዋልና ተለሃ የሚለው ደግሞ ተተሻገል እንዴት ቢዚ ትሆናለህ በማን በካህዲዎች አማኙ መጥቶልህ ሲያበቃ ከላ የሚለው እዚህ ጋር ደግሞ ያለው ትርጉሙ ሌላ ቦታ ያለው ትርጉሙ ምንድነው ከላ ማለት በብዛት ሲመጣ ተቆጠብ ማለት ነው አይደል እዚህ ጋር ግን እንደዛ አይደለም ከላ ማለት ምን ማለት ነው ليس الامر كما فعلت ጉዳዩ እኮ እርሶ እንደፈጸሙት አይደለም ለአብደላህ ኢብኑ ኡሚ መክቱም ጀርባውትን ሰጥተው እንደሄዱት እኮ አይደለም ጉዳዩ መሆን ያለበት ሌላ ነው ይያላቸው ነው አላህ ስለዚህ ከላ ትርጉሙ ምን ሆነ ማለት ነው ليس الامر ጉዳዩ እኮ እንደዛ አይደለም كما فعلت አንተ እንደሰራኸው እኮ አይደለም ሰፋራቲን ማለት ደግሞ ምን ማለት ነው መላእክቲን መላእክቶች እኮ ናቸው ምን አይነት መላእክት ከተበቲን ጸሐፊ የሆኑ يقومون ይሄ ስራ ድርሻ ተሰጥቷቸው የሚቆሙ የሆኑ ቢሰፋረቲ በአምባሳደርነት በልኡክነት በማንና በማን بين الله በአላህና ወخلقه በፍጡሮቹ መካከል አምባሳደር የሆኑ እነማን ናቸው እነዚህ ለፍጡራን ጠቅላላ የሚላኩት መላእክቶች በማንና በማን በአላህና በፍጡራን በእኛ መካከል ምኖች ናቸው ስራ አስፈጻሚዎች ናቸው ልኡካኖች አምባሳደሮች ይባላሉ ስለዚህ እነሱ ማን ናቸው ሰፋራቲን የተባሉት ናቸው ባራራቲን ማለትስ ሙጢዒን አሁንም መላእክቶች ሆነው ምን አይነት መላእክቶች ናቸው ሙጢዒን ታዛዦች የሆኑ ሊላህ ለአላህ ታዛዦች የሆኑ ላ ያዕሱነ አላህን ደግሞ በፍጹም አያምጹትም እሺ ቁቲለ الانسان ማለትስ ምን ማለት ነው ቁቲለ الانسان ሉዒነ الكافر الانسان የሚለው ብዙ ቦታ ላይ ቁርአን ላይ ሲመጣ ማን ነው የሚይዘው ብለናል ባለፈው ካፊርን ነው የሚይዘው ምክንያቱም የሰው ልጅ እኮ ይሄን ሰራ እያላላ የሚወቅሰው እነማን ነው በሱ የካዱትን ነው አማኞቹማ እዛ ከተወቀሱበት ነገር በጠቅላላ የጸዱ ናቸው አይደሉም ስለዚህ ቁቲለ الانسان የሰው ልጅ እኮ ተረገመ ቀጥታ ትርጉሙ ምን ነበር የሰው ልጅ ተገደለ ነበር አይደለ አላህ የረገመው ከምን በላይ ነው ከመገደል በላይ ነው አይደለ ስለዚህ ቁቲለ الانسان ማለት لعن الكافر كهدي هنا سوكو ترجمه وعذب الله كرجمه بحالا دمو من يرجعوا يقطعوال እሺ ما اكفره مثلوا قال دمو ترجمه ما اشد كفري كهدته منኛ አበረታው ما اكفره ማለት ደሞ ክህደቱ ምንኛ አበረታው ኖጥፈቲን የሚለው ደሞ ማኢን ውሃ እኮ ነው ቀሊሊን ትንሽ የሆነ መሂኒን ወራዳ የሆነ ውሃ እሱ ምንድነው የዘር ፈሳሽ ንፍጥ የምትመስል ትንሽዬ ፈሳሽ ቀላል ትወርዳለች وهو المني مني እኮ ነው የሰው ልጅ የተፈጠረው ከምንድነው ከዚህ ውሃ ነውና فقدره ደሞ ማለት خلقه اطوارا አላህ ወሰነው ሲባል ምን አደረገው ማለት ነው በደረጃዎች ከፋፍሎ በስቴፕ የመጨረሻው ስቴፕ ላይ አደረሰው ከፍቶ ጠብታ ወደ ምን ወደ ረጋደም ከረጋደም ወደ ምን ወደ ታኛ ከስጋ ከታኛ ከስጋ ወደ ምን ቅርጽ ይዞ ሽል እስኪሆን ድረስ ከዛስ እዚህ ምድር ላይ እስኪመጣ ድረስ ማለት ነው ስለዚህ فقدره ማለት خلقه اطوارا በደረጃዎች እኮ አላህ ፈጠረው السبيل يسر ማለት ምን ማለት ነው السبيل ማለት መንገድ ማለት ነው አይደል يسر አገራለት የትኛው መንገድ سهل له الله እኮ ለሱ አገራለት ለማን ለሰው ልጅ طريق خروجه የመውጫው መንገድ ከምን መውጫ من بطن امه ከናቱ ሆድ ምክንያቱም ከዚህ አንቀጽ በፊት የነበሩት ስለምንድነው ሲወራ የነበረው ስለ ዘር ፈሳሽ ከዛስ ከዘር ፈሳሽ ወደ ረጋደም ከረጋደም ወደ ታኛ ከስጋ ከታኛ ከስጋ ወደ ሽል ከዛ በኋላ ምን ይመጣል አላህ መንገዱን ካላገራለት በዛች ጠባብ ቤት ውስጥ መውጣት ይችላል አይችልም አላህ ምን አለ ثم السبيل يسر على رجل ከዛም እኮ አላህ ምን አደረገለት سهل له አገራለት እኮ ለሰው ልጅ طريق خروجه የመውጫው መንገድ من بطن امه ከናቱ ሆድ ከዛስ وبين له ለሱ ደግሞ አብራራለት ለሰው ልጅ طريق الخير والشر እዚህ ምድር ላይ ከመጣ በኋላ ማሰብ ከጀመረበት ጊዜ ጀምሮ ምን አደረገለት የመልካሙን መንገድና የመጥፎውን መንገድ ደግሞ ለሰው ልጅ አብራራለት ልቦና በመስጠት ማለት ነው فاقبره ማለት ደግሞ جعل له مكانا يقبر فيه እዚህ ምድር ላይ ይኖርና የሰው ልጅ ከዛ ደግሞ ምን ያጋጥመዋል ይሞታል ሲሞት ግን ምን ይደረጋል
መቅበራ ውስጥ ይገባል። መቅበራ ማለት ምን ማለት ነው? ጀዓለ ለሁ አላህ እኮ አደረገለት መካነን ቦታ ይቅበሩ ፊህ የሚቀበርበት የሆነን ቦታ አደረገለት። እሱ ምንድነው? ከምድር በታች ማለት ነው። አንሸራህ የሚለው ቃል ደግሞ ትርጉሙ አህያሁ ከሞተ በኋላ በቀንዱ በተነፋ ቀን ደግሞ ምን ይሆናል? ድጋሚ ሕያው ሆኖ ከአፈር ውስጥ ይወጣል። ለማ የቅዲ ማ አመረህ ማለት ደግሞ ለማ ዩአዲ አልካፊሩ ከሃዲ የሆነ ሰው እኮ ለም ዩአዲ አልካፊሩ ካፊር የሆነ ሰው እኮ በፍጹም አልፈጸመም አልሰራም። ማ አመረሁ ላሁ ቢሂ አላህ በሱ ያዘዘበት የሆነው ከኢማን ከመልካም ስራዎች እኮ አልሰራም። ሚነል ኢማኒ ወጣዓ ባላህ ማመንና ከመታዘዝ በኩል እኮ የሚጠበቅበትን ከሃዲ ሰው የሆነ አልሰራም። ወቀድበን የሚለው ቃል ደግሞ ትርጉሙ ዓለፈን ቀለብ እኮ ነው። ሊደዋብ ለእንስሳቶች የሚሆን ቀለብ። ጉልበን የሚለው ቃል ደግሞ ትርጉም ዓዚመተል አሽጃር ትልልቅ የሆኑ ዛፎች ያሉት። ወአበን ማለት ደግሞ ከላአን ቀለብ ሊልበሃኢም ለእንስሳት የሚቀለቡት የሆነ ቀለብ። አሷኻ የሚለው ደግሞ ሰይሐቱ ጩኸት እኮ ናት። የውሚል ቅያመቲ የቅያማ ቀን አለቲ ያቺ ጩኸት እኮ ተሱሙል አዛን ጆሮን የምታደነቁር የሆነች ሚን ሀውሊሃ ከመከራዋ የተነሳ ነፍኻቱ አታንያ ለሁለተኛ ጊዜ በባለቀንዱ ጡሩምባ ሲነፋ ማለት ነው። ዩግኒሂ የሚለው ቃል ደግሞ የሽገሉሁ ቢዚ የሚያደርገው ማለት ነው። ሙስፊረቱን ማለት ደግሞ ሙስተኒረቱን ምታበራ ስትሆን፣ ሙስተብሽረቱን ማለት ደግሞ ፈሪሐቱን የተደሰተች ፊት ስትሆን፣ ገበረቱን ማለት ደግሞ ጉባሩን አቧራ፣ ወኩዱረቱን ድፍርስርስ የሆነ ምን ያደርጋታል? ፊቱን ይሸፍናታል። ኢንሻአላህ ይያዝልናል ብያቸዋለሁ። ተርሐቁሃ ማለት ደግሞ ተኽሻሃ ትሸፍናታለች እኮ። ቀተረቱን ማለት ደግሞ ዚለቱን ውርደት፣ ወዙልመቱን ጨለማም ትሸፍናታለች። አልከፈረቱ ማለት ደግሞ አልጃሂዱነ አስተባባይ የሆኑ ቢቁሉቢሂም በልቦቻቸው በውስጥ የካዱ የሆኑ። አልፈጀረቱ ማለት ደግሞ አልዑሳቱ አመፀኞች ቢአዕማሊሂም በስራቸው አመፀኛ የሆኑ ግለሰቦች። አሁን ባላህ ፍቃድ ወደ ተፍሲሩ እንገባለን። ሱረቱ አበሰ ነዘለት ወርዳለች እኮ። ሱረቱ አበሰ የአበሰ ምዕራፍ ቢሻዕኒ በገሌ ጉዳይ በማን አብድላህ ኢብን ኡሚ መክቱም በተባሉት ሶሃባ ጉዳይ እኮ ነው የወረደችው። ቃለት አኢሸቱ የመመናን እናት አኢሻ አለች፣ አታ መጣ እኮ ማን አብድላህ ኢብን ኡሚ መክቱም ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም ነቢዩ ዘንድ መጣ። ፈጀዐለ የቁል እሳቸውን ይላቸው ጀመር፣ አርሺድኒ እባኮት እስቲ ምሩኝ አስተምሩኝ ይላቸው ጀመር። ሚን ወዒንደሁ ነቢዩ ዘንድ ሚን ዑዘማኢል ሙሽሪኪን ትልልቅ የሚባሉት አጋሪያን ነበሩ። ቃለት አለች እኮ አይሻ ፈጀዐለ ነቢዩ ሰለላሁ ዐለይሂ ወሰለም ዩዕሪዱ ዐንሁ ነቢዩ እኮ ከሱ ችላ ማለት ያዙ። ወዩቅቢሉ ዐለል አኸር ወደ ሌሎቹ ወደ እነማን ወደ አጋሪዎቹ እኮ ፊታቸውን አዙረው መሄድ ጀመሩ። ወየቁል አብደላህ እኮ አላቸው አተራ ቢማ አቁሉሁ ባእሰን እኔ በምናገረው ንግግር ችግር አይተውበት ነው እንዴ እኔን ጥለውኝ የሚሄዱት አላቸው። ፈየቁል ነቢዩ እኮ አሉ ላ በፍጹም አሉት። ፈፊ ሃዛ በዚህ ምክንያት እኮ አብደላህ ብን ኡሚ መክቱምና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባደረጉት ንግግር የተነሳ ኡንዚለት ወረደች አበሰ ወተወላ አንጃአሁል አዕማ የሚለው ወረደ። አሁን ይሄን በደንብ ለመረዳት የሚጠቅመን ሱረቱል ካህፍ ላይ አላህ ምን ይላቸዋል ለነቢዩ ሰለላሁ ዐለይሂ ወሰለም ፈለዐለከ ባኺኡን ነፍሰክ ነፍስህን ልታጠፋ ትደርሳለህን አላ አታሪሂም በእነዚህ ሰዎች ፋና በማን በአጋሪያኑ ፋና በምክንያት ኢለም ዩእሚኑ ባያምኑ ቢሃዘል ሐዲስ በዚህ ቁርአን ባያምኑ አሰፈን አንተ ራስህን ልታጠፋ ትደርሳለህ አላመኑም ብለህ አንተ ማድረስ እንጂ ግዴታ እነሱን ማሳመን አይደለም ብሎ አላሁ ስብሓነሁ ወተዓላ አጽናናቸው። ምክንያቱም እሳቸው ሐሪሱን በጣም ይጓጉ ስለነበር እገሌ እኮ ቢሰልምልኝ እሱን ተከትለው እንንትና የሚሰልማሉ እያሉ እሳቸው ሰውን ከእሳት ነፃ ማውጣት ነበር ዓላማቸው። ለሶሃባዎች ደግሞ ጊዜ ሰጥተው ምን ያደርጉ ስለነበር ያስተምሩ ስለነበር
አዲስ ሰውን የማምጣት ስለነበር የሳቸው ፍላጎት እነዚህን ትልልቅ የመካ አጋሪያን ቀጥረው እነሱ ጋር ያወሩ እሱ መጣ እነሱ ደግሞ ትልቅ የሚያነሱት ጥያቄ ምን ነበር እነዚህን ደሃዎች ካጠገብህ አባረልን እነማን እንዳሉት የኑህ ህዝቦች እንዳሉት ምን ይሉ ነበር እነሱ እነዚህ ህዝቦቻችን ለኛ ባሪያ የሆኑት ሰዎች የሱ ተከታይ ሆነው ለሁሉም ነብያት ማለት ነው እንዴት ለሱ እንድናምንለት ይፈልጋል ሹፉ ظنهم የነሱ ሐሳብ ምን ሆኖ ተገኘ ለሱ የሚያምኑለት የኛ ባሪያዎች ሆነው ይያለ እንዴት ከነሱ እኩል እመኑ ይለናል በማለት ደረጃ ላይ ያሉን ሰዎች እሳቸው ካመኑ ብለው ለብቻቸው ሊያናገሯቸው ሲሄዱ አብዱላህ ኢብኑ ኡሚ መክቱም ያሉበትን ሁኔታ ሳያቅ ቀጥታ መጥቶ እጃቸውን ይዞ አስተምረኝ እስቲ ጠቁመኝ ዲንና ሳውቀኝ አላቸው እሳቸው እሱን ተወት አድርገው ሲሄዱ እሱ ምን አለ እኔ በመናገረው ንግግር ችግር አለ ወይ እኔን ጥለው ወደ ሌላ ቦታ የሚሄዱት አላቸው አሁን ተፍሲሩ ሊጀምር ነው አንቀጽ ቁጥር 1 እና ቁጥር 2 قوله تعالى كف يالله الله سبحانه وتعالى قال عبس وتولى أن جاءه الأعمى عبس فيتنا تفقق وتولى زوروم هيدا أن جاءه سلمتاو الأعمى أين سبوري هنا عبد الله ابن أم مكتوم أي قطب وجهه وكلها في تاتشو تكير في تاتشو مدمو تفقق لأجل أن جاءه الأعمى أورو سلمتاتشو يسترشدو عن الدين سلهاي مانوت لتيكاتشو وأعرض شلالو تكو وانشغل بزيم هونكو عنه كعبد الله بالغني الكافر رجاء أن يسلم يسلم التبلو قنا لو دفيت بميتبق كافر بس بيزيكو هونو إهنن تلو تهدو قوله تعالى كفي له الله سبحانه وتعالى قال وما يدريك من أسوك أنت ملك تنياتشن هوي لعله يزكى عبد الله ودرسو يمتاو كرسو بميدرسو يأمنت مكر يزو ودا الله عندما يكسس من أسوك على أي وما يعلمك من أسوك لعل هذا الأعمى إيه ورسو الذي عبست في وجهه أنت فيتهن يأتفقد كبتي هونو يتطهر لتصداد من ذنوبه كونجلو بموعدتك بانت تقسات كونجلو لتصداد دال فلق من أسوك فيسلم كونجلو سلس عليه لترارا مهونون من أسوك هنابلو بتإياك إيمال كان السلاتشو قوله تعالى كفعل الله سبحانه وتعالى قال رتن ينكت أو يذكروا وينم ليقسس فتنفعه الذكرى أهون لهون أنت وديو ستمكروا دمو بايقسس فتنفعه الذكرى زاري متستمروا تمرتقن لو دفيتوكو لسو ليقسس سبب لهونو إيجعل انديت سنتلة يدا لها أي مالتم فإن لم يقع منه تزكي أهون لهون مصدادات كونجل بايقن ينكوان حصل اتعاذ مقسسو ግን ተከስቷል ለምን እሱ አላህን ፈርቶ ስለሆነ የመጣው የርሶ ምክር እሱ ውስጥ ገብቶ ጫና ይፈጥርበታል فتنفعه لتتقمው ولو بعد حين ከጊዜ በኋላም ቢሆን እኮ ለማለ አብደላህ የርሶ ምክር ይጠቅመዋል እነዚያ ወዳንተ አላህን ፈርተው የሚመጡ ሰዎች እነሱን ብትመክርና እነሱን ብትይዝ ነው የሚሻለው እንጂ እነዛ ከሃዲያን ይሰልማሉ ብለ እነዚህኛዎቹ አማኞቹን ጥላቸው አትሂድ ማሳመን ያንተ ስራ አይደለም ማድረስ ብቻ ነው ያንተ ስራ 6 እና 5 እና 6ኛ አንቀጽ قوله تعالى كفل الله سبحانه وتعالى እንደዚህ ያለ اما من استغنى اما يا كهدي ግለሰብማ من استغنى የተብቃቃ የሆነ ግለሰብ ከምን የተብቃቃ አንተን አልፈልግም ያለ ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባንተ ላይ የወረደውን ቁርአን አልፈልግም ያለን ሰው እኮ فانت له አንተ እኮ ለሱ ተሰዳ ፊት ለፊትህን አዙረህ ትኩረትህን ለሱ ትሰጣለህ የሱ ሁኔታ ግን ምን ሆኖ ሳለ እሱ ካንተና ይዘህ ከመጣው ሐቅ ተብቃቅቶ ችላ ብሎ ሲያበቃ اما من عدى نفسه يا نفسን የቆጠረ ሰውማ غنيا عنك ካንተ የተብቃቃ ሆነኝ ብሎ وعن الايمان بك በርሶ ከማመን ደግሞ የተብቃቃውን የሆነውን ሰው እኮ فانت تتعرض له እርሶ እኮ ፊቶትን ይሰጡታል ወደሱ እኮ ይቅጣጫሉ ይሄ በፍጹም ሊሆን አይገባም قوله تعالى كف له الله سبحانه وتعالى قال አንቀጽ 7 وما عليك ባንተ ላይ እኮ የሌለብህ ስትሆን አላ የዘካ ባይጥራራም ባያምንም ያንተ ግዴታ እኮ አይደለም ይሄ በፍጹም አይ ማለትም አዩ ሸይኢን ምንድነው ሰይልሐቁከ አንተን የሚያጋጥምህ አንተን የሚደርስብህ إذ لم يسلم هذا الكافر ይሄ ከሃዲ ሰው ባይሰልም አንተ ምን ይመጣብሃል አንተ እኮ መልእክትህ ማድረስህ
እኔ አውቅልሃለሁ አድርሰሃል ስለዚህ ለምንድን ነው በዚህ ደረጃ የምትጨነቀው አላቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከ8ኛ እስከ 10ኛ አንቀጽ ድረስ قوله تعالى كف يا الله سبحانه وتعالى قال واما من جاءك يسعى وهو يخشى فانت عنه تلهى واما من جاءك ለርሶ የመጣለውትማ يسعى በፍጥነት የመጣለውትን ሰው وهو يخشى በልቡ ደግሞ አላህን ፈርቶ ወደርሶ የመጣውን ሰው فانت عنه تلهى አንተኮ እሱን ትተህ በሌላ ሰዎች ቢዚ ትሆናለህ አይ ማለትም اما هذا الاعمى ይሄ አይኑን የታወረ ግለሰብ እኮ الذي اتى የመጣ ሰው يحث الخطى اليك بنفسه በገዛ ነፍሱ ያለማንም መሪ ጓጉቶ ወዳንተ ሐቅን ፈልጎ የመጣውን ሰው وقد وقر في قلبه الخوف من الله በልቡ ውስጥም ደግሞ ኢማን እኮ ገብታበት የመጣውን ሰው فانت تشغل አንተ እኮ ቢዚ ትሆናለህ عنه ከሱ ይልቅ بهذا الكافر በዚህ ከሐዲሰው المذنون اسلامه እስልምና ገና ይቀበላል ተብሎ በገመትከው ሰው በሱ ቢዚ ትሆናለህ ልትሆን አይገባም 11ኛ አንቀጽ قوله تعالى كف ያለው አላህ Subhanahu Wa Ta'ala ቃል ከላ ጉዳዩ እኮ አንተ አሁን እንዳደረከው እኮ አይደለም ኢንها ተذኪራ እቺ ቁርአን እኮ ለሰዎች በጠቅላላ መገሰጫ ነው ሆነ የመጣቸው አይ ማለትም መልአምሩ ጉዳዩ እኮ አይደለም كما فعلت አንተ እንደሰራው መልእክተኛችን ሆይ ያ ሙሐመድ ሰለላሁ ዐለይሂ ወሰለም አንተ የኔ መልእክተኛዬ ሆይ ሰላቴና ሰላሜ ባንተ ላይ ይሁንና من انت عبيسه ልታጨፈግግ في وجهه እፊቱ ላይ من جاءك يسعى ላንተ እምነትን ሊያምን ቸኩሎ የመጣብህን ሰው ፊቱን ልታጨፈግግበት እኮ አይደለም የሚገባው ان هذه الايات እነዚህ አንቀጾች እኮ ቁርአን እኮ موعظه መገሰጫ እኮ ናቸው وتذكيرة ማስታወሻ እኮ ናቸው لمن اراد ለፈለገ ሰው ايتذكر ሊገሰጽ ለፈለገ ሰው እኮ መገሰጫ ናቸው ሊገሰጽ ላልፈለገ ሰው በፍጹም ሊገሰጽበት አይችልምና ማለት ነው የማን ጉዳይ ይመጣል እዚህ ጋር የአቡ ጀህል ጉዳይ ይመጣል አላህ የሚገባውን ይስጠውና ነብዩ ሰለላሁ ዐለይሂ ወሰለም የዚህ ኡማ ፊርዓውን የተባለው ማንን አቡ ጀህልን እሱን ራሱ በግለሰብ ደረጃ ሄደው ዳዕዋ አድርገውለታል ከሰው ጋር በቆመበት ምን አሉት እባክህ እስልምና ተቀበል እባክህ እንደዚህ ያሉ ዳዕዋ ሲያረጉለት እንድንመሰክርልህ አይደል የምትፈልገው ጌታ ዘንድ እንመሰክርልሃለን ማድረስህን ዞር በልልኝ ከዚህ ያላቸው ልክ ሲሄዱ ምን ይለዋል አጠገቡ ላለው ሰው والله ያለው በነላት በነኡዛዝ ምሎም አይደለም والله ያለው በጌታዬ ይሁንብኝ የያዘው እኮ ሐቅ እንደሆነ አቃለሁ አለ ማን አቡ ጀህል አላህ ይጠብቃል አሁን እኛ ምን ገምተው እና አቡ ጀህል ምናምን እሳቸውን ሳይረዱ ቀርተው ነው አይደል የሚመስለው አላህ ለምንድን ነው ሁሉ ጊዜ وقال مترفوها ከማህበረሰብ ውስጥ ቅምጥሎቹ ባለ ሎሌ የሚባሉት ባለ ክብር የሚባሉት መሪዎቹ እነሱ ናቸው እታች ያሉትን ያጠማሉ የሚልበት አላህ ምክንያቱ ምንድነው እውነትም ስለሆነ ምን አለ በኒ ሐሺሞች አለ በኒ ሐሺሞች ማን ናቸው ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ኢብኑ ሐሺም የሐሺም ልጅ ናቸው እሳቸው በኒ ሐሺሞች አለ ቁረይሽ ውስጥ ገብተው አቡ ጀህልም ከቁረይሽ ነው በኒ ሐሺም የተባሉት ግን የነብዩ መሐመድ ቅድመ አያት አለ የሱ ዘር የሆኑት ሰዎች አለ የካዕባ ጉባኤ እኛ ዘንድ ነው የሚሆነው አሉ እሺ ያልናቸው አለ ዘምዘም ውሃን እኛንን የምናስተዳድረው አሉ እሺ ያልናቸው አለ የካዕባ ቁልፍ በእኛ እጅ ነው መሆን ያለበት አሉ እሺ ያልናቸው አለ አሁን ደግሞ ከኛ መሃል ነብይ መጣ አሉ ይሄ ልንቀበላቸው ነው አንድቀበላቸው ይሄው አላህ ምን አለ መገሰጽ የፈለገን ሰው ብቻ ከልቡ እኔ ያወረድኩትን ቃል ለመቀበል ዝግጁ የሆነ ሰው ብቻ ነው በሱ የሚገሰጸው አለ ስለማን ልጨምርላችሁ ዲማድ የሚባል ሰው ነበር ረዲየላሁ ዐንሁ እንወቀው ዲማድ አብዛኛው ሰው ላይ ያቆይ ይችላል 90% የሚሆነው በጃሂልያ ዘመን ጥሩ እምነት ላይ የነበረ ሰው እና ሩቃ ምናምን ለሰዎች ያደርግ ነበር በድግምት ለተያዙ በጃሂልያ ዘመን የሚለውን አስመሩበት ከዛ ልክ መካ ሲገባ ምን ይሉታል አንድኛ መሃል እብድ አለ ይሉታል ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እብድ ይሏቸዋል ነበር አንድኛ መሃል እብድ አለ ሲሉት ምን አለ እብድ ከሆነ አገናኙኝ እኔ ሩቅ አረግለትና ይሻለዋል አለ ማን ዲማት ነብዩ ላይ ሩቅ አለ ያደርግ ሰለላሁ ዐለይሂ ወሰለም ከዛ ልክ ሲያገናኙት ምን አለ
ሩቅ አላድርግልህና ያለብህ በሽታ ይልቅህ ዘንድ አላቸው ማንም ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው ጨረስክ አሉት አዎ በተራህ እኔን ስማኝ አሉት ኢነል ሐምደሊላህ نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا بلو خطبة الحاجان كرولت من على أني على دقمتنم ما قال له على أبدتنم ما قال له على اندي عينتك ألقى سمتش علاك من لا رجل لها لا تشوف اسلمنا أنت قبلات اسلمنا أنت قبلا هذا من لا تشوف لني بتشاسايهون يدفن قوساين اسلمنا ليستويننا لا درس اللو تشيل له على تشوف الله يسعدك የራሱ መስለም ላይ በቃው የድፍን ማህበረሰብን እስልምና እንዳሰልም ወክልና ስጡኝ አላቸው ከእጃቸው ተቀበለ ማህበረሰቡን ሄዶ አሰለመ ሱሐባዎች ለጂሃድ ሲወጡ በሌላ ዘመን ላይ ልክ በዛ በኩል ሲያልፉ ዲማት እና ማህበረሰቡ የሱ ጎሳዎች በሚኖሩበት በነበረው ቦታ ሲያልፉ ምን ይባባላሉ እርስ በርስ ከዚህ ማህበረሰብ ውስጥ አንዲት ዕቃ እንዳትነቁ ምክንያቱም ይሄ ጎሳ ማለት የዲማድና የጎሳዎቹ ነው ብለው የዲማድን ታሪክ ተናገሩ ይሄው ሐቅ ለፈለገ ሰው አይደለም ቁርአንን የሳቸውን ንግግር ኢነል ሐምደሊላህ ሚለው ምን ስላሉ እሳቸው ኡቲቱ አልቁርአን ወሚثله ማህ ቁርአንና ምሳያውን ተሰጥቻለሁ ስላሉ ስለዚህ መገሰጽ ለፈለገ ሰው እንጂ ይሄ ተግሳስ የሚጠቅመው አለበለዚያ ለማንም አይጠቅመውም قوله تعالى 12ኛ አንቀጽ ከፍ ያለው አላህ Subhanahu Wa Ta'ala ቃል فمن شاء የፈለገ ሰው ذكره يفلقم سوكو قرآن لموسات اندي قسسبت يفلق سوكو الله قرآن اندي قسسبت يلق سوال ياو سوال قرآن أي فمن أراد من عباد الله كالله باريوش يفلق سو صادقا كلبو ضماده هونكو كلبو أزنون برار لنبيو يمتاو من اللي رق الله شو كاللبت ابدت اندميلوت مالتنا ليشرات شو كلبو متاو في إرادتي بفلاقوتو لي كزاس أيت عيدة لقصص بالقرآن بقرآن وآياته وسطبالو التأمراتو لقصص من تاسو حصل له الاتعاد مقصص كو برقط لسو يقين اللتال لمن الجن ستو لمن تاسو أسرى سوستين ينكز قوله تعالى كفّلوا الله سبحانه وتعالى قال في صحف يه قرآن مالتكو دمو بمصحف وستكونو مكرمتين يتكبروا ملائكتوች زند يتጻፈكونو في صحف مكرمة أي هذا القرآن يه قرآن مكتوب يتጻፈكونو في صحف الملائكة بملائكتوች مزقب لي وهي صحف شريف يتلاك يتكبر مصحفكونو رفعة القدر بدرجة بتام كف يالنو أسرارتني أنكز قوله تعالى كف يالو الله سبحانه وتعالى قال مرفوعة كف يتدرج بركة بكل مطهرة صدت يالا أي برز أي سرز قشاشة أي نكو كف يالا بوتاكو يتكمتانو أي مالتم هي في مكان قرآنكو بوتا لين يالو عالين كف يالا بوتا لين وقدر رفيع درجهم كف يالا كونو لأنها سلهون كونو بأيدي الملائكة بملائكتو جج سلال كونو ولذا لزيم سبال فإن الدنس قشاشة لا يقربها ويم لا يقربها بفتسمكو قرآن قشاشا يغنيهم قوله تعالى كف يالو الله سبحانه وتعالى قال اسرا مستنيو انقص بأيدي بأج كون يالو بنمان اج سفرة بأمباسادروች اج كون يالو بملائكت امباسادروች اج اي مالتم هذا الصحف يه مصحف التي كتب بها يا يتصفبت هنا القرآن قرآن يتصفبت هنا እኮ بأيدي رسول الله بالله ملكتኞች እጅ እኮ ነው ملكتኞች ስንት ናቸው ملكتኞች ስንት ናቸው ሁለት ናቸው የሰማይ ቤት መላእክተኞችና የምድር ቤት ملكتኞች የሰማይ ቤቶቹ እነማን ናቸው መላእክቶች ሲባሉ የምድር ቤቶቹ ምን ይባላሉ ነብያትና ملكتኞች من الملائكة كملائكة بكل الذي يؤدون عنه كالله يزوم يدرسوا وحيه يسم ملكوتاوي رأي إلى عباده لباريوچكم يدرسوناچو 16ኛ አንቀጽ قوله تعالى كف ያለው الله سبحانه وتعالى እንዲህ አለ كرامين الله ዘንድ እኮ የተከበሩ ናቸው كرام የተከበሩ ናቸው በረረቲን የብዙ ኸይር ስራ ባለቤቶች እኮ ናቸው አይ ማለትም هؤلاء السفرة እነዚህ የመላእክት አምባሳደሮች እኮ
من الملائكة كملائكة تستكو في مرتبة شريفة عند الله الله زندكو تلك درجاني الله تشو الزي مدر لي يسولي جوتشنا جينوتشي نور الله كسولي جو تشلو ميمرتو ما ننو الله نبياتنا ملكتين وشنار سماي بيتم لي كملائكة تشوست لنبيات وهي زو ميوردوتكو يبلت يتمرطونا تشو حيث خصهم بوحيه مكنياتهم الله سبحانه وتعالى بزي بملكوتاوي رأي سرا بمدرس لي مرطو سلسطاچو وهو كثير الخير النسكو خيراتشو يبزاناتشو كثير الأعمال كثير الطاعات بسرا بكل مكو سرا بزوناتشو اللهن هو اللي يتاززوتان لا يعصون الله اللهن كو يمصوتم ما أمرهم باززاتشو قداي لي ويفعلون يسرالو دمو ما يؤمرون يتاززوتن 17ኛ አንቀጽ قوله تعالى كف يلو الله سبحانه وتعالى አንቀጽ ክፍል 2 ላይ ደረስን ማለት ነው ከስንት እስከ ስንት ከ17 እስከ 23 አንቀጽ ያለው የሱረቱ አበሰ ክፍል 2 ነው قوله تعالى كف يلو الله سبحانه وتعالى እንዲህ አለ قتل الانسان ما اكفر ማለት ምን ማለት ነው ብለን ነበር ሙፍረዳት ላይ ما اكفر ማለት ምን ማለት ነው ብለን ነበር ما اشد كفره ክህደቱን የበረታ ምን አደረገው አይደለ قتل الانسان የሰው ልጅ እኮ ተረገመ አይ አልካፊሩ ከሃዲ የሆነ የሰው ልጅ እኮ ተረገመ ما اكفره ክህደቱ ምንኛ የበረታ አደረገው هذا دعاءنا له شيخ ይሄ እኮ ዱዓ ነው ጸሎት ነው على الانسان በሰው ላይ الكافر ከሃዲ በሆነ ሰው ላይ አላህ እርግማን እንደሚገባው ይሄ ግለሰብ አላህ ምን አደረገ ምንኛ የተረገመ አደረገው የሰው ልጅ የትኛው ነው የሰው ልጅ የካደው ያመነውን ማሽሞንም ሆኖ እኮ በዱንያም በአኺራ አጠራሩ ራሱ ሊሞት ሲል ያ አየቱሃ النفس المطمئنة ارجعي الى ربك راضية مرضية ገና ይሄ እንግዲህ ሞት አፋፍ ላይ ነው ልብ በሉ ከሃዲው ሲሆን ከሃዲውን ግን በተለያየ አይነት ወስፍ ጠራው ይሄ ከተጠራበት መጥፎ ወስፍ ውስጥ የከፋው ይሄ ነው قتل الانسان የሰው ልጅ ተረገመ ማን ከሃዲ ሆኖ የሰው ልጅ ما أكفره كهدته من أبرته هذا دعاء يهكو صلوتنا على الإنسان الكافر كهدي بهنا يسول جلي بالقتل اندي موت لشدة كفره بالله بقى الله لا يبتأم بمكادو يتنسى ومن لازم ذلك إيه كم يسفر دوستكو كهدته بمبرتاته يتنسى لعنه مرقمه وطرده مبارره من رحمة الله كالله هزنت مباررون كويس يزال أسرس من تنيا أنكز قوله تعالى من أي شيء خلقه الله يسول لج كمن دني فتره كهادي هون سو انديت بالله لا يكدال يتفتربتن انديت يرسال من أي شيء أيسب من إيه كهادي هون سو من أي شيء كمن نجر خلقه جيته فتره استفهام مسجن زبيا مكوركور يكونه على سبيل التقرير مرجعت يتمولبت مسجن زبيا يكونه والمعنى ترجمه ما أصل خلق هذا الإنسان يسول جكو يأفت أتأرو مسارتكو حتى يستغني عن الإيمان بربه ويكفر كجيتو لبكاك أن لكد زندكو ميادرقو أيضا لما مكنياتو ما نمسايهون الله بتشانو كفتهو الطبتا كالارو من دنو يفتهو الطبتا كالارو من دنو نجنا بيجامي مثل وددالتشا كالار ميد السن ودرجة دم كلرو مندنو دم كلرو مندنو كي يرجع لي مسيل دمو من يونال تقرر داليه دالار كذا السن دمو يتاني كسجا أسمسله كذا دمو من هذا الرجع إيه زاري قومو بالله لا يمكدون يسولج ولا تاين ولا تجورو ولا تكنفر ترسوج ملاس 360 መገጣጠሚያ እጅ አምስታት እግር አምስታት በእያንዳንዱ ላይ አድርጎ ልቦና ሰጥቶ እዚህ ምድር ላይ ከቁርአንና ከመልእክተኛ ጋር አብሮ ላከው ስለዚህ የሰው ልጅ በአላህ ላይ ሊክድ ዘንድ من أي شيء خلقه الله كمن دفتروا አያውቅም ከምን ተፈጥሮ ነው ዛሬ እሱ የሚከደው قوله تعالى 19ኛው አንቀጽ من نطفة የፈጠርኩት እኮ ከፍትወ ጠብታ ነው خلقه الله ፈጠረው فقدره ያቺን የፍትወ ጠብታ ደግሞ بدرجاዎች እኮ ደግሞ አላህ አሳደጋት بين الله እኮ ገለጸ في هذا الأصل በዚህ መሰረት ላይ الإنسان የዛን ሰውዬ ሁኔታ የሁላችንም ከመሆኑ ጋር
ይበልጥ ግን የሚገባው ማን ነው? ይሄንን የካደበት ሰው ነው እንዲያስተነትን ይበልጥ መማሪያ የሚሆነው። ወአነ መንሸአሁ የሰው ልጅ እኮ መነሻው ሚን ማኢን ቀሊሊን ሁወ አስሉ ሃዛ አተናሱል ልበሸሪ የሰው ልጆች እኮ ከወንድና ከሴት ከሆነ ነው ተቀላቅሎ የተራቡት። ወአነሁ ቀደረሁ አላህ እኮ ደግሞ መጠነው ባዕደ ዛሊከ ከዚህም በኋላ አጥዋረን ደረጃዎችን ፊል ኸልቅ በአፈጣጠር ሐታ ሳረ ጀኒነን ጽንስ እስኪሆን ድረስ ፊ በጥኒ ኡሚህ እናቱ ሆድ ውስጥ ነብስ ተነፍቶበት ጽንስ እስኪሆን ድረስ ደረጃዎች ነበሩት። 20ኛ አንቀጽ ቀውሉሁ ተዓላ ከፍ ያለው አላህ ሱብሓነሁ ወተዓላ ቃል ثم السبيل يسر ثم ከዛም አደረገ السبيل መውጫ መንገድን የሰረ አገራለት። ድንግል ሴቶች ወንድ ሲገናኛቸው ራሱ የወንድ ልጅ ብልት ምን እንደሆነ ይታወቃል አይደል? ስሜት ውስጥ ሲሆን ምን ያህል ይነፋፋል ይታወቃል። ከመሆኑ ጋር ለመጀመሪያ ጊዜ ወንድ ሲነካቸው ራሱ ያማቸዋል። 3 ኪሎ 4 ኪሎ የሆነ ልጅ በዛ ቀዳዳ ውስጥ እንዲወጣ አላህ መንገዱን ገር ያደርገዋል። መጀመሪያ የሽቱ ውሃ የሚሉት አለ። ያ ውሃ ከማህፀን ውስጥ ይፈሳል። ከዛ የሰው ልጅ ከነ እትብቱ ከነ ፓይፕላይኑ ከናቱ ሲመገብ ከነበረበት ጭምር እዚህ ምድር ላይ ይወጣል። ሰዎች በህይወት አሉ ምን ያደርጉበታል? የናቱን ገመድ ይቆርጡበታል። ሰፊው ገመድ እዚህ ምድር ላይ ስለተዘረጋለት እዛ ውስጥ ሆኖ በአንድ አፍ የገባን ብቻ ነበር ሲመገብ የነበረው አይደል? ልክ እዚህ ምድር ላይ እትብቱ ሲቆረጥ ከሁለት ጡት ይጀምራል። ሁለቱን ጡቶች አንድ ልጅ አይነ ስውር ሆኖ እንኳን ቢወለድ የሁለቱን ጡቶች ቦታ ጌታ ይመራዋል። የሚገርመው ደግሞ ጥርስ ነው አይደል? ለብዙ ነገር ይረዳል የሚባለው ጥርስ ሳይኖረው ገና በድዱ የናቱን ጡት ጨመቅ እያደረገ እንዲያስገባ አደረገው። ከዛ ልክ ጥራጥሬ ተቀምሞለት መብላት ሲጀምር ጥርስ ያወጣለታል። ከዛስ መናገር ሲጀምር እነ ሸፈተይን ይሰሩለታል ከንፈሮቹ። ጥርስም እኮ ይረዳል ለንግግር። ጥርስ የሌላቸው ሰዎች እነሰ ምናምን ይመጣሉ በቦታው ላይ አይመጡ። ከዛ ጥርስም ይከረክምለታል። ከዛስ በኋላ እዚህ ሰፊ ምድር ላይ እንዲበላ እንዲጠጣ የመሳሰለውን ሁሉ ደግሞ ገር ያደርግለታል። ثم السبيل ከዚያም እኮ መንገድን የናቱን ሆድ ማህፀን መውጫውን የሰረ አላህ ገራለት። 3 ኪሎ የሆነው ሰው በእናቱ ማህፀን ውስጥ አልፎ በብልቷ በኩል እንዲወጣ አደረገ። አይ ማለትም ثم بعد هذا الاطوار ከነዚህ ደረጃዎች በኋላ التي عاشها የሰው ልጅ እናቱ ማህፀን ውስጥ የኖረባቸው የሆኑ ደረጃዎች في بطن امه እናቱ ሆድ ውስጥ سهل الله አላህ ገራለት له الخروج ለዚህ ለግለሰብ መውጫን አደረገለት من هذا البطن ከዚህ ከናቱ ሆድ ውስጥ ወደ ሰፊ ምድር ደግሞ መውጫን ፈጠረለት። 21ኛ አንቀጽ ቀውሉ ተዓላ ከፍ ያለው አላህ Subhanahu Wa Ta'ala ቃል ثم اماته فاقبره አናሳዝንም? አሁን ምን ተረዳችሁ ወንድሞቼ? አላህ ስላፈጣጠራችን በሰፊው መጣ። ስለ ህይወታችን መመሪያ ሰጠ። ለሚመራበት ሰው ቁርአንን ላከ፣ ሐዲስን አወረደ፣ መልእክተኛ ላከ። ይሄንን ዘለል አረገውና ግን ቀጥታ ስለምናችን ተናገረ? ስለ መቅበራችን። ኖርኩ ብላችሁ እንቡር ብትሉም ኑሮ ብላችሁ አትቁጠሩት። ሌላ ደግሞ ጊዜያዊ መቆያ ቤት አለ። እናታችሁ ሆድ ውስጥ 9 ወር ስትቆዩ ዘላለም ዓለማችሁ እንዳልኖራችሁትና በቀናችሁ እንደወጣችሁት ቀን ደግሞ አለ። 30 ዓመትም ኖራችሁ 60 ዓመትም ኖራችሁ ትሞቱና ትቀበራላችሁ። ስንት ዓመት? የሷሃባዎችን አስቡት። ተውት የነ ኑህን፣ ተውት ከአደም ጀምሮ የነበሩትን የሷሃባዎችን ለምሳሌ እናንሳው። 1500 ዓመት ምን ውስጥ ናቸው? ምን ውስጥ ናቸው? ቀብር ውስጥ ናቸው። ምን እየሆኑ? እየተቀማጠሉ። እና አቡ ጀህል ምን ላይ ናቸው? ተውት ወደ አቡ ጀህል አልመልሳችሁ፣ ወደ ፊርዓውን ልመልሳችሁ። النار يعرضون عليها غدوا وعشيا በጧትም በማታም ወደ ጀሃነም እሳት ይቀርባሉ ይቀጣሉ አለ። ስለዚህ ይሄው አላህ ስላፈጣጠራችን ከተናገረ በኋላ እዚህ ምድር ላይ ስለምንኖርበት ደግሞ ቀስ ብሎ ሊያመጣው ነው። ስለምንበላው፣ ስለምንጠጣው፣ ስለምናምነው፣ ስለምናስተባብለው ስለምኑ ግን ጠቀሰ? እቺ አጭር ናት። ሌላ ህይወት አለ። ثم اماته ከዛም አላህ ገደለው። ካላህ ውጭ ገዳይ አለ? የለም። فاقبره ሞቶ ደግሞ አቦራ እንዲበላው አላደረገም። የሰው ልጅ አክብሮታል። ምን አደረገ? መሬት ውስጥ ተቆፍሮ አስሉ መጀመሪያ የተመሰረተበት የተሰራው ከአፈር ነውና አባታቸው ምን ይሁን ተባለ? መልሰው ወደ አፈር ይግቡ ተባለ።
አይ ማለትም حكم الله فرد عليه بسو لجلي بالموت بموت بعد أن عاش كنور بوهلا في هذه الحياة الزي مدر لي وأمر بدفنه اندي كبر درجة في بطن الأرض بمدر لي اندي كبرك الله فرد هاول التنيانكز قوله تعالى كفل الله سبحانه وتعالى اندي هلا ثم إذا شاء أنشره ثم كذبوا هلا إذا شاء ربنا ينيا جيتا يكجلي فلقى جيزي أنشره يسولي جوتشن كبراتشو وسط ሳይገረዙ በባዶ ግራ ቁታቸው ሂሳብ ሊሰጣቸው ደግሞ እንዲቆሙ ደግሞ ድጋሚ ህያው ያደርጋቸዋል አይ ማለትም بعد أن يموت هذا الإنسان ይህ የሰው ልጅ ከሞተ በኋላ فإن الله እኮ سيبعثه ይቀሰቅሰዋል إذا أراد ذلك ይሄም በፈለገ ጊዜ እሱ መቼ ነው النفخة الثانية ሁለተኛው የጡሩምባ ንፊ وهو كائن ይሄ እኮ ተከሳች ነው يوم ينفخ في الصور በቀንዱ በሚነፋ ቀን እኮ የማይቀርና ተከሳች የሆነ ጉዳይ ነው 23ኛ አንቀጽ قوله تعالى كف ያለው الله سبحانه وتعالى እንዲህ አለ كلا በፍጹም ይሄ ከሃዲ ሰው እኮ لما يقضي አልፈጸመም እኮ ሰርቻለሁ ቢልም አልሰራም እኮ ما أمره ربه ጌታው ያዘዘውን እኮ በፍጹም አልሰራም ምክንያቱም አላህ ቁጥር አንድ ያዘዘው ምን ነበር أن نؤمن به بس እንድናምን ከዛስ ونعمل صالحا መልካም እንድንሰራ ኢማኑ ካልተገኘች ሌላ የሚሰራው ስራ ይባላል ሰዎች ቢሰሩትም ስራ ይባላል አይባልም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አኢሻ ምን ትላቸዋለች ኢብኑ ጁድአን ስለተባለ ግለሰብ በጃሂልያው ዘመን በጣም ቸር የነበረ ሰው ነው አለች ገንዘቡን ይሰጣል አለች ዝምድና ይቀጥላል ድሃ ያበላል አለች ምን አለው ለዚህ ሰውዬ አለቻቸው የሳቸው መልስ ምን ሆነ ምንም የለውም አሏት ምንም የለውም ምክንያቱም አሏት ሰዎች በሚቀሰቀሱበት ቀን አንድም ቀን ወንጀሌ ማርልኝ ብሎ አያውቅም አላህ ይጠብቀን አንድ ሰው ሰዎች በሚቀሰቀሱበት ቀን ወንጀሌን ማርልኝ የማይለው ምን ሲሆን ነው ሞቶ በመቀስቀስ ሳያምን ሲቀር ነው ስለዚህ ስራ ሰርቻለሁ ቢሉ እንኳን አጋሪያን ስራ ሰርተዋል ይባላል አላህ የሚፈልገው አይባልም አላህ ምን አለ ከላ ከሃዲያን ይቆጠቡ ይከልከሉ አለ لما يقضي በፍጹም እኮ አልሰሩም አለ ما أمره الله ያዘዘበትን አልሰሩም ምንን ባላህ ማመንን ሞቶ በመቀስቀስ ማመንን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማመንን መታመን ባለባቸው ማመንን እኮ አላመኑም ለዛ ነው ሙስሊሞችኛ ሁሉ ጊዜ ተውሂድ ኢማን ይያል ይሄን ማስተካከል ላይ ምን ለፋው ለምን ከዚህ ውጭ ኢማንን ሳናስተካከል የሰራነው ስራችን ውድቅ ይሆናል አይሆንም ይሆናል አይ ማለትም ليس الامر ጉዳዩ እኮ አይደለም አላማ يظنه እንደሚገምተው من اشتد كفره ክህደቱ የበረታው ሰው من انه ادى حق الله يا الله حق ሞልቻለሁ ብሎ እንደሚገምተው እኮ አይደለም بل انه ይልቁንም እሱ لم يؤدي اوامر الله ያላህን ትእዛዞች እኮ አልፈጸመም التي انزلها الله ያወረዳቸው የሆኑ على رسوله صلى الله عليه وسلم በነብዩ ላይ ያወረደባቸው መች ፈጸመና ነው ደግሞ ስራ ሰርቻለሁ ሚለው ሶስተኛው ክፍል ላይ ደርሰናል ከ24ኛው አንቀጽ የሚጀምረው قوله تعالى كف ያለው الله سبحانه وتعالى እንዲህ አለ فلينظر يملكت الانسان الكافر حاسا በዋናነት ከሃዲ የሆነ ሰው ይመልከት فلينظر يملكت الانسان كهادي የሆነ ሰው الى طعامه ሚበላው ምግብ ይመልከት አይ ማለት فليعتبر ይገንዘብ هذا الكافر ይህ ከሃዲ የሆነ ሰው مستعينا ታግዞ بما وهبه الله من النذر بعينيه الله በሰጠው ሁለት አይኖች ታግዞ እስቲ ይሄ ከሃዲ የሆነ ሰው ይገንዘብ ይመልከት الاحوال ሁኔታ ደረጃ التي يمر بها طعامه ሚበላው ምግብ ምን ስቴፖችን አልፎ እንደሚመጣ እስቲ ይገንዘብ حتى يصل اليه እሱ ጉሮሮ ላይ እስኪደርስ ድረስ ምን ስቴፖችን አልፎ ነው እሱ ዘንድ የሚደርሰው አላህ ምን አለ ስንዴን ትከሉ ገብስን ትከሉ ተብለን ታዘዝን አይደል ወጀዐልና ለኩል ሸይን ሰበባ ለሁሉ ነገር ሰበብ ስለተደረገ መሬት ቆፍረን ምን እናደርጋለን አንድ ስንዴ አንድ ገብስ አንድ ባቄላ እናስገባለን ከዛ ራሱ ምን አለ አንቱም ተዝራዑነሁ አም ነህኑ አዛሪዑን እናንተ ናችሁ የምታበቅሉት ወይስ እኛ አለ አብቃዩ ማን ነው አላህ እኔ አብቅዬላችሁ ከሰማይ ዝናብ አዝንቤላችሁ
እንዳንተ የተከላችኋት አንዷ ስንዴ መሬት ሰንጥቃ እንድትወጣ አድርጌ ከዛ ንፋስ መጥቶ ሊጠላት ሲል አይታችሁ እንደሆነ ገና አዝመራ ሳይጠነክር ንፋስ ወዲ ይወስደዋል። ቸሩ አላህ ገበሬው እንዲህ በደነገጠ ሰዓት እኔ ከናት ከአባት በላይ ከሁሉ በላይ የአዛኞች ሁሉ አዛኝ ነኝ ይለዋል። አሁንም ውሃ ጠብ ያረጋባታል። ይቀዊሃ ያጠነክራታል። ከዛስ እንድትታጨድ ያደርጋል። ከዛስ በጆንያ እንድትቋጠር ያደርጋል። ከዛስ ወፍጮ ቤት እንድትገባ ያደርጋል። ከዛስ በራችን ድረስ እንድትመጣ ያደርጋል። ማን ነው ይሄን ያደረገው? ይሄው ራሱ ሊዘረዝር ነው። አለት የምሩ ቢሃ ጣዓሙ ሚበላት የሆነች ምግብ እሱ አፍ ላይ እስክደርስ ድረስ እኮ እነዚህን ሁሉ መንገዶች ተጉዛ ነው። ሐታ የሲለ ኢለይሂ እርሱ ዘንድ ደርሳ ጉሮሮውን እስክታርፍ ድረስ ፈኢነሁ ነገሩ እኮ ለው እዕተበረ ቢገነዘብ እኮ ከሃዲ የሆነ ሰው ለተረከ ኩፍሩ ክህደቱን ይተው ነበረ። አላህን ትቶ ጅብሪልን የሚያመልክ፣ አላህን ትቶ ሚካኤልን የሚያመልክ፣ አላህን ትቶ ነቢዩ ሙሐመድን የሚያመልክ፣ አላህን ትቶ አልይን የሚያመልክ፣ አላህን ትቶ ፋጢማን የሚያመልክ፣ የቦረናውን አብሬትን፣ ቃጥባሬን፣ አልከሶን፣ አባድርን የሚያመልክ ሰው በአይኑ ቢመለከት እኮ ይሄን ሁሉ ርግፍ አድርጎ የፍጡራንን ፈጣሪ አንድ አላህን ብቻ ያመልክ ነበር። 25ኛ አንቀጽ ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ አና ሰበብና ልማአ ሰባ። ሰባ ማለት ምን ማለት ነው? ማንቧቧት ማለት ነው። አና እኛ እኮ ሰበብና አልማ ውሃን እኮ አወረድን። ምን አይነት አወራረድ? ሰበን በጣም የተንቧቧ የሆነን ውሃ አወረድን። ምን ውስጥ እንዲገባ? ለመስኖዎቻችሁ እንዲሆን፣ ጉርጓዶቻችሁ እንዲቋጠሩት፣ አትክልቶቻችሁ ጠግበው እንዲጠጡት። هذا البدء ይህ ጅማሬ بذكر احوال الطعام ምግብ እኮ እንዴት ብሎ አፍ ላይ እንደሚደርስ እኮ ከዚህ ሊጀምር ነው። والمعنى ትርጉሙ فلينظر ይመልከት الى القائنا እንዴት እንደጣልን እንዳወረድን المطر ዝናብን من السماء كدامنا الى الارض ወደምድር بغرازة በብዛት وقوة بحيل دمو እንዲወርድ አድርገናል። 26ኛ አንቀጽ قوله تعالى ثم شققنا الارض شقا ثم شققنا كزام سنتقن الارض مدر شقا مسنتقن سنتقنا اي مالتم لما انزلنا باوردن غزي هذا المطر ይሄን ዝናብ على الارض بمدر ላይ ደረቅ በነበረችው ምድር ላይ واستقر بها مدة ለተወሰነ ጊዜ ያ የገባው ውሃ እሷ ላይ ያዘችው ምን መሬቷ ግብርና የሚያቅሰው በደንብ ያውቃል። አንበተት ነባተን ከዛ ቡቃያ ማብቀል ይጀምራል። ففتق سنتق هذا النبات ይህ ፍሬ ምድር ውስጥ የነበረው الارض ምድርን ሰነጠቃት። وخرج منها ከምድርም ወጣ። 27 እስከ 29 قوله تعالى فانبتنا فيها حبا وعنبا وقضبا وزيتونا ونخلا فانبتنا አበቀልንኮ فيها በዚህ በዘነበው ዝናብ ምክንያት እኮ መሬት ውስጥ ደግሞ ትንሽ ረጠብ ብሎ በሰነጠቅነው እኮ حبن በቃይን ነገር وعنبا ወይንን وقضبا ارطبንም እንደዚሁ وزيتونا زيتونንም ونخلا يتمر زافنم اي مالتم فانبتنا في هذا الارض በዚህ ምድር ላይ አበቀልንኮ المتشققة ሰንጥቆ የወጣ በሆነው الحبوب በቃይን وكروم العنب የወይን እሸትን والعلف የከብት ቀለብን والزيتون زيتون والنخيل تمروچن وكلها كلهم كانت معروفة يتوقوا እኮ ነበሩ لهم እነሱ አስተባባዮቹ ከሃዲያኖቹ ዘንድ يستفيدون ይተቃቀሙበት ነበር من شجرها ከዛፎቿ وثمرها ከፍራፍሬዎቿ እኮ ይተቃቀሙባት ነበር ከሃዲዎቹ ማለት ነው። قوله تعالى كف ያለው الله سبحانه وتعالى እንዲህ አለ وحدائق غلبا እንደዚሁ እኮ በቃዮችን ተምርን ወይንን ዘይቱንን ብቻ ሳይሆን وحدائق አትክልቶችን غلبን ጭፍቅ ያሉ አሁን እነዚህ ጥቅል ጎመን ምናምን ስታዩዋቸው እርስ በርስ ተሳስረው ዱባ ምናምን ጥቅጥቅ ይላሉ አይደል? እና ሀባብ የመሳሰሉት وحدائق አትክልቶችንም አብቀለናል غلبን ጭፍቅ ያሉ አይ ማለት ነው። وبساتين የአትክልት ቦታዎች قد احيط عليها የተከበቡ የሆኑ بسورين بأطر من شجرين كزاف كأنشت أو حجرين وين بدينجا يتكببوا أو غيره وين ما يمساسلوتن وهذه البساتين النزيات كلت بوتاوچكو شجرها زافوچاچو عظيم الجذع ግንዷ ትልልቅ የሆነ እኮ ነው። ሙልተፈቱን የተጠላለፈች እኮ ናት።
ባዕዱሃ አላ ባዕድን ሊጡሊሃ ከመርዘሟ የተነሳ አንዷ በአንዷ ትጠላለፋለች 31ኛ አንቀጽ ቀውሉ ተዓላ ወፋኪሃተን ወአባ ወፋኪሃተን ፍራፍሬዎችንም አወጣንላችሁ ወአባ ገለባንም አወጣን አሁን ሊከፋፍላቸው ነው አላህ እነዚህን ሁሉ ጸጋዎች ከላይ ጀምሮ ያሉትን ጠቀሰ ወአንበትና بهذا الماء በዚህ ከሰማይ ባወረድነው ከዳመና ባወረድነው ዝናብ እኮ አልሙንሰባ ምድርን በደንብ ያጠጣ በሆነው እኮ ፋኪሃተን ፍራፍሬን من ثمار هذه الاشجار ከነዚህ ዛፎች እኮ ሚቀነጠሱ ፍራፍሬዎችን አወጣንላችሁ የተፈከሁ الناس باكلها እሷን በመብላታቸው ሚደሰቱበት የሆነ የሰው ልጆች وعشبا ሰብልንም አበቀል تاكله انعامهم እንስሳዎቻችሁ የሚመገቡት የሆነ في المرعي መልቀሚያ ቦታቸው ላይ ሄደው የሚበሉት የሆነ ዛሬ ከብቴ ግጦልኝ መጣ ይላል ገበሬ ለራሱ ደግሞ ጎተራው ሲሞላለት አልহামዱሊላህ ሞላልኝ ይላል ይሄ ሁሉ ከማን የመጣ ነው ከአላህ የመጣ ነው ፈረስና አህያ ምን መብላት ጀምረዋል ሀገራችን ላይ ድርቅ እየሆነ ፌስታል አላህ ያሳያችሁ ላም ፌስታል ትበላለች ቆሻሻ ቦታ ሄዳ ምን ሆኖ እኛ በሰራነው ወንጀል የተነሳ አላህ ከላይ ዝናቡን ይዘዋል በእኛ ሰበብ አብረው እነማን ይቀጣሉ እንስሳዎቹ የሚበሉት ይያዛል ምክንያቱም ሲያዘንብ እኛም እነሱም አብረን ስለምንጠቀም ማለት ነው አላህ ምን አለ 32ኛ አንቀጽ መታዐን ለኩም ወሊአንዓሚኩም አለ አላሁ አክበር መታዐን ለኩም ዝናቡን ያዘነብኩት ቡቃያ ያበቀልኩት እንዲ ያደረኩት እኮ መታዐን ለኩም እናንተ እንድትጠቃቀሙበት ነው ለሌላ አይደለም ማለት አንድ ወሊአንዓሚኩም ለእንስሳዎቻችሁ መጠቃቀሚያ እንዲሆን ነዋል ስለዚህ ለኛ ብቻ ሳይሆን ለማን ጭምር ለእንስሳዎቻችን ጭምር ማለት ነው አላህ ምን ብሏል ለኛ ቃል ሲገባል خلق لكم ما في الارض جميعا ይሄ ማናችንም እንዳንረሳ خلق لكم الله ፈጠረላችሁ ما في الارض በምድር ያለውን በጠቅላላ جميعا ለእናንተ ፈጠረላችኋል እኛን ግን የፈጠረበትን ዓላማ ነግሮናል ይሄ የሚበላ የሚጠጣው ይፈልጋል እንደሱ አይፈልግም መላእክቶቹ ይፈልጋሉ አይፈልጉም ሚበላ ሚጠጣ አየሩን ምኑን ለኛ አመቻቸ እኛ ለምፈጠረን وما خلقت الجن والانس الا ليعبدون የሰውንም ልጅ ሆነ ጂኖችን አልፈጠርኳቸውም እኔም በብቸኝነት እንዲያመልኩኝ እንጂ አይ ማለትም جعلنا هذا الطعام እነዚህ ምግቦች እኮ አደረገን منفعه لكم ለእናንተ የሚጠቅሙ አደረግናቸው تنتفعون به انتم እናንተ እንድትጠቀሙባቸው وانعامكم እንስሳዎቻችሁ ሙደተን ለጊዜያዊ من الزمان በዘመን ውስጥ ثم ينتهي هذا الانتفاع ከዛም ይሄ መጠቃቀማችሁ ይቆማል እዚህ ምድር ላይ ልንበላ ልንጠጣን የመጣነው ብላችሁ በጣም እንዳትዘናጉ አትክልትም በሉት እንስሳዎቻችሁም በሉት ይሄ ሁሉ መጠቃቀም ምን ድረስ ነው አላህ ምን አለ ከ33 እስከ 42 فاذا جاءت الصاخه አድንቋሪቷ ጩኸት በመጣች ጊዜ እዛች ድረስ ነው የምትጠቃቀሙት የሰው ልጆች እዚህ ምድር ላይ فاذا جاءت الصاخه አድንቋሪቷ መከራ እስክትመጣ ድረስ 33ኛ አንቀጽ ቀውሉ ተዓላ ክፍል 4 ሱረቱ አበሰ ላይ ደርሰናል አይ ማለትም ተንተፊዑነ ትጠቃቀማላችሁ بهذا المتاع በእነዚህ መጠቃቀሚያዎች الذي سرعان ما ينتهي በጣም በፍጥነት እኮ ነው የሚወገደው በጣም በፍጥነት እኮ ነው የሚወገደው ከምን አኳያ ያላህ ባሪያዎች ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ነበር እኔና ቂያማ እንደዚህ ነን ብለው ጠቋሚ ጣታቸውንና መሃል ጣታቸውን እንደዚህ አድርገው አስጠጋግተው አሳይተው ነበር ኩሉ አቲን ሁሉም መጪ ነገር ቀሪቡን ቅርብ ነው አሁን ቅርቦቹ ነገሮች መምጫቸው ደርሷል ረጃጅሞቹ ፎቆች እንደሚሰሩ ነብዩ ተናገሩ ተሰሩ ለወደፊቱ አያቸዋለሁ ዛሬ ለብሰው ያለበሱ ሴቶች የተባሉት ታይት ለብሰው የሚሄዱ ሴቶች ጾታ መቀየር ዝሙት መስፋፋት ይሄን ሁሉ ባይናችን አየን ገንዘብ ይበዛል አሉ ከዚህ በላይ ገንዘብ የሚበዛበት ጊዜ አለ ትሪሊየን የሚባል ቃል እየሰማ አይደል በገንዘብ ደረጃ ቢሊየን የሚባል ቃል እየሰማ በገንዘብ ደረጃ እውነት ነው አይደል አሁን ምን ይቀራል ከዚህ በኋላ ዳባ ትመጣለች ዳባዋ ምንድናት እንስሳ ናት ምን አይነት ናት አልተነገረንም አላህ እሷ በህይወት ይያለን ከመጣች መልካም ከሚመሰከርባቸው መልካም ከሚታተምላቸው ሰዎች ያደርጋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ካፊሩም ላይ አማኙም ላይ እያተመች ትሄዳለች አሉ ማህተም አማኝ ካፊር እየተባለ ከሷ ቀጥሎ ምን ይመጣል
ከሷ ቀጥሎ ማን ይመጣል? ደጃል ይመጣል። ደጃል ይመጣና የዓለምን ህዝቦች ይፈትናቸዋል። ከዛስ አማኞች በጣም ጥቂት ከመሆናቸው ጋር አብዛኛው ሰው እሱን ከመከተሉ ጋር ምን ይሆናል? ፈተናው ይቀጥላል። ስንቶች ይከተሉታል? አንድን ወጣት አታምንብኝም ሲለው አማኝ ነው፣ አላምንብህም ሲለው መሃል ሰውነቱን በሰይፍ ይሰነጥቀውና በመሃሉ አልፎ ተገጠም ሲለው መልሶ ይገጠማል። አሁንስ አለው አሁንማ ይበልጥ አረጋገጥኩ አንተ ደጃል ነህ ካፊር ብለው ነብዩ የነገሩን ይለዋል። ያቀተዋል። ከዛ በኋላስ ያእጁጅና ማእጁጅ ይመጣሉ። ከዛ በኋላስ የመጨረሻው ፈተና ማን ትሆናለች? ንፋሷ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ማናት ንፋሷ? ትነፍሳለች አሉ። ልብ ውስጥ የጎመን ዘር ፍሬ ኢማን ያለበትን ሰው እዚህ ጎኑ ላይ ቀስፋ የምትይዝ ወዲያው ይሞታሉ አሉ። እነማን ይቀራሉ? አላህ ይጠብቀንና አላህ እማይሉ ላኢላሃ ኢላላህ ማይሉ ሰዎች ምድር ላይ ይቀራሉ። ያኔ ቂያማ በእነሱ ላይ ይቆማል። ምን እየሰሩ በለኛ? እየተሻሻጡ። ሰው ልጅ የሚያተኩረው ምኑ ላይ ነው? ዱንያ ላይ እከርማለሁ ስለሆነ በአላህ ክደው ከብቶችን እየነዳ መዲና ሲገባ ቂያማ ይቆምበታል። ከዛ ምን ይሆናል? በጦሩምባው ይነፋል። በሰማይም በምድርም ያለ በእኩል ሰዓት ሁሉም ይሞታል። ኢላ ማሻአላህ አላህ ያለው ሲቀር ከዛ ከ40 ዓመት በኋላ ይነፋል። መጨረሻ ላይ በነበርንበት ሁኔታ እንቀሰቀሳለን። ስለዚህ فاذا جاءت الصاخه ያቺ እዚህ ዱንያ ላይ የምትጠቃቀሙባት ያቺ አደንቋሪቷ መከራ እስክትመጣ ድረስ ነው። አይ ማለትም ተንተፊዑነ بهذا المتاع በዚህ መጠቃቀሚያ ተጠቃቀማላችሁ። الذي سرعان ما ينتهي ወዲያው የሚወገድ በሆነ وذلك بمجيء ይሄኮም ደግሞ የሚከሰተው በመምጣት ነው። تلك الصيحه العظيمه በጣም አደንቋሪ የሆነ ከባድ የጦሩምባው መነፋት በሚመጣ ጊዜ ነው። التي تسك የምታንኳኳ የሆነች الأذان بشدة صوتها በኃይለኛ ድምጿ ጆሮን የምታደነቁር የሆነች የጦሩምባው መነፋት በተነፋ ጊዜ ከ34 እስከ 36ኛው አንቀጽ ድረስ قوله تعالى ከፍ ያለው አላህ Subhanahu Wa Ta'ala ንግግር يوم يفر المرء من أخيه الله ይጠብቀን። ያ ቀን እኮ ደግሞ ማለት ከማስደንገጡ የተነሳ ከቀብራችን ውስጥ ስንወጣ እንተዋወቃለን። አለመተዋወቅ አይደለም ጥያቄው ልብ በሉ። አይሻ ረዲየላሁ ዐንሃ የዚህን ቀን ክብደት ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጠየቀቻቸው። እሳቸው ምን ሲሉ ያን ቀን እኮ ራቁታችንን በባዶ እግር ሳንገረዝ እንቀሰቀሳለን። ከሰው ልጆች ሁሉ ቀድሞ ልብሱን አላህ የሚያለብሰው ኢብራሂምን ነው ሲሉ የሷ ጥያቄ ምን ሆነ? ይሁ በዛ ዘመን መራቆት ምን ያህል ሐፍረት የሚያሳፍር ነገር እንደነበር አይሻ ምን አለች? የቂያማ ቀን ታዲያ ሰዎች ራቁታቸውን ሲቀሰቀሱ ወንድ ሴት ልጅን ሴት ወንድ ልጅ አይመለከትም ወይ አለች። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በፍጹም አይመለከትም አሏት። ምክንያቱም ሲነግሯት ምን አሉ? ሁሉም በነፍሱ ቢዚ የሚያረጋው ነገር አለ። ወንድ ልጅ ትኩረት ሰጥቶ የሴት ራቁት ላይ ቀርቶ ሴት ልጅ ትኩረት ሰጥታ የሰው ሰውነት የወንድ ልጅ ሰውነት ልታይ ቀርቶ يوم يفر المرء ግለሰቡ በሚሸሽበት ጊዜ ስንወጣ ማለት ነው። አላህ ይጠብቀንና ከድንጋጤው የተነሳ አወጣጣችንን አላህ ተናግሯል። ልክ ከጉርጓድ ውስጥ እንደሚወጡ እንደተፈለፈሉ ቢራቢሮች አንዱ ወደዛ አንዱ ወደዚህ ግን ምን ይደረጋል? ምድር ተራራዎች ይነሱና አርዱል ማህሸር የመቀስቀሻው መሬት ልሙጥ ይደረጋል። ከመጀመሪያ እስከ መጨረሻ ወዴትም መሸሽ የለም። አይነል መፈር ወዴት ነው መሸሻው? በመላእክቶች ይከበባል። የሰው ልጅ በመላእክቶች ይከበባል። ለምን? መሸሻ ስለሌለ። አላህ ምን አለ? ያ ቀን እኮ ተፈሩት ዘንድ ዛሬ ልንገራችሁ። ቀራባ የሰው ልጅ በተፈጥሮ በጣም ያቀርበው ማን ነው? አባት እናቱን፣ ወንድም ሚስቱን፣ ልጆቹን ከዛ ነው አይደል አጎት ጎሳ እያለ መሄደው። የውመ የፊሩ በሚሸሽበት ቀን ከድንጋጤው የተነሳ አልመርኡ ግለሰቡ አኺ ያባት የእናት ወንድሙን ሚሸሽበት ቀን አለ። ወኡሚሂ ከማህፀኗ የወጣባት ጡት ያጠባችው እላይዋ ላይ ካካ ያለባት በጀርባዋ አዝላ የሸናባት እድሜ ልኳን የተሸከመችው እናቱን ሚሸሽበት ቀን አለ። ወአቢ አባቱን ሚሸሽበት ቀን አለ።
ወሳሂበቲሂ ሚስቱንም ይሸሻታል ወበኒ ልጆቼ እያለ ሲኮራባቸው የነበሩትንም ይሸሻቸዋል። አይ ማለትም ኢዛ ጃአት በመጣች ጊዜ ቲልከ ሰይሐቱ እቺ ጩኸት በመጣች ጊዜ ለሁለተኛ ጊዜ በጥሩምባው በተነፋ ጊዜ ማለት ነው። ወቃ ይከሰታል ሁሩቡ መሸሽ አልኢንሳን የሰው ልጅ ይሸሻል من هؤلاء القرابة ከነዚህ የቅርብ ዘመዶቹ ይሸሻል። وهم الإخوة ወንድሞች እኮ ናቸው። والأبوان አባትና እናትን እኮ ነው። والزوج ሚስትን እኮ ነው። والأبناء ልጆችን በጠቅላላ የሚሸሽበት ቀን አለ። قوله تعالى ከፍ ያለው አላህ Subhanahu Wa Ta'ala ቃል አንቀጽ 37 لكل امرئ ለሰው ልጅ በጠቅላላ እኮ منهم እርስ በእርስ يومئذ ያንቀን ሻእኑን ጉዳይ አለው يغنيه የሌላን ሰው ጉዳይ ከሚያስጨንቀው ይልቅ እኮ የራሱ ጉዳይ ቢዚ ያደርገዋል። ያንቀን አንዱ ወደ አንዱ አይሄድም ነፍስ ያውጪ የሚባልበት ቀን ነው። አይ ማለትም يهرب هؤلاء يهرب ይሸሻሉ هؤلاء እነዚህ من بعدهم እርስ በእርሳቸው لأن لكل منهم ምክንያቱም ለእያንዳንዳቸው ከአንዳንዳቸው حالቱን ጉዳይ ያላቸውና መከራ አለባቸውና التي تشغله ቢዚ የምታደርገው عن غيره ከሌላ ሰው ጉዳይ ለሌላ ሰው ጉዳይ ትኩረት ከመስጠት እኮ የራሱ ጉዳይ ቢዚ የሚያደርገው ቀን ስለሆነ አንዱ ካንዱ ይሸሻል። 38 እስከ 39 ድረስ قوله تعالى ከፍ ያለው አላህ Subhanahu Wa Ta'ala ቃል وجوه ፊቶች እኮ يومئذ ያንቀን ሙስፊረቱን አብሪዎች እኮ ናቸው። ضاحكة ፈገግ የሚሉ ፊቶች ደግሞ አሉ የሚስቁ። ሙስተብሽረቱን ሚደሰቱ ፊቶች አሉ። አላህ ከነሱ ያደርገን። አይ ማለትም في ذلك اليوم በዛ ቀን ውስጥ እኮ ينقسم ይከፈላሉ الناس የሰው ልጆች إلى فرقين ወደ ሁለት ቡድኖች እኮ ይከፈላሉ። فريق ከፊሉ قد أضاء وجههم ፊቶቻቸው የሚያበሩ ይሆናሉ። واستناروا በጣም ይደሰቱ ይሆናሉ የሚያበሩ ፊት ስላላቸው። فهو እነሱ እኮ منبسطون ደስተኞች እኮ ናቸው። منشرحون ልባቸው ደግሞ በጣም ይደሰታል። فرحون ተደሳች ሲሆኑ بسبب በምክንያት ما سيلاقيه من النعم ከጸጋ ከሚያገኙት በኩል እኮ በጣም በመደሰት የተነሳ ፊቶቻቸው ሁሉ ያበራሉ ይደሰታሉ። ልቦቻቸው በሱሩር በደስታ ይሞላሉ። 40 እስከ 42 قوله تعالى ووجوه ፊቶች ደግሞ አሉ አለ አላህ ይጠብቀንና يومئذ ينكن عليها በነሱ ላይ غبرة ትቧ አባራኮ የሚሆኑ ፊቶች አሉ። ትቧ አባራ እንደወረረው ፊት የሚሆኑ አሉ። ይሄም ደግሞ እኮ ይበቃቸው ትብ አባራ ፊት መሆኑ። ተርሃቁሃ ደግሞ ይሸፍናቸዋል። ቀተረቱን ጥቁረት ደግሞ ይሸፍናቸዋል። ኡላኢክ እነዚህ እኮ ሁም ናቸው አልከፈረቱ ክህደታቸው የበረታ አልፈጀረቱ አመፀኛ የሆኑት እኮ እነሱ ናቸው። አይ ማለትም ወፈሪቁን ሁለተኛዎቹ ቡድኖች ናቸው ደግሞ قد تغبرت የተሸፈነች የሆነች وجوههم ፊቶቻቸው وأعلاها السواد ከበላይዋ ደግሞ አለበት ጥቁረት والظلمة ጨለማነት بسبب ما هي سائرة إليه من العذاب በእነሱ ላይ የሚሰፍርባቸው የሆነን እሳት እኮ በመፍራት የሚሰፍርባቸው የሆነ ከመከራ የመጣ መጥቆርና ትቢያ አቧራ ፊት መሆን ነው። وهي ይሄ እኮ የሚጠቁረው ትቢያ አቧራ የሚሆነው ፊት እኮ وجوه الذين የነዚያ ፊት እኮ ነው ሰተሩ የሸፈኑ የሆኑ ፊጣራሁም የተፈጥሮ ሃይማኖታቸው አላህ የሰው ልጆችን የፈጠረበትን እስልምና ነብዩ ምን እንዳሉት ሰለላሁ ዐለይሂ ወሰለም ኩሉ መውሉዲን ይውለዱ አለል ፊጥራ ሁሉም የሚወለድ ልጅ እኮ በተፈጥሮ ሃይማኖቱ በእስልምና ላይ ይወለዳል እንዳሉት የተፈጥሮ ሃይማኖታቸውን የሸፈኑ የሆኑ እኮ ናቸው። ቢልኩፍር በክህደት ሸፍነውታል። ነብዩ እንዳሉት ምን ፈአበዋሁ አባቶቻቸው እኮ ይሁዊዳኒሂ ይሁዳዊ ያርጓቸዋል አው ዩነሲራኒሂ ወይም ነሳራዎች ያደርጓቸዋል አስጠምቀው አው ዩመጅሳኒሂ ወይንም ምን ያርጓቸዋል እሳት አምላክ ያደርጓቸዋል። ወሸቁ የቀደዱ የበጠሱ የሆኑ ربقة الإيمان የኢማንን ገመድ የበጠሱ بأعمال الفجور አመጽን በመስራትኮ የእምነትን ገመድ የበጣጠሱ ናቸው።
فجمعوا سبسبوكو بين فساد الاعتقاد يأمنت بلشتن إن والعمل يسرى بلشتن أتابكو سليازو الله لنسو ميقباتشو دمو من ديونا درقباتشو في تاتشو انتبع أبوارانا كسل أدرقوا يتقرؤال كزم ودساتي ورورالو والله أعلم الله سبحانه وتعالى يوكال يبلتها إيشي بأجروا تولتولو إيتتأيكن انكالسالو تأقا ودزي تقم يالاتو تأقا راهوت تأقا قبو ودزي تأقا ودفيت الزيالاتو تأقا بارك الله فيك سورة أبسة ما نبت ملكته وردج سبب النزول ما نبت ملكته عبد الله ابني أمي مكتوم عبسة مالت من مالته أفققا منون فيتون ما ننو نبي محمد صلى الله عليه وسلم وتولى مالت من مالته فيتون أزورو هيدا أن جاءه بمت أباتشو جيزي الأعمى أين سورو من عبد الله ابن أمي مكتوم وما يدريك من أسوك لعله يزكى مالت مطرارات المكجلون من عبد الله ابن أمي مكتوم من أسوك هنانو فيتهن كالسوطلة ودن الزكاة هديوش متيدو أشي أو يتذكروا وينم لي قصت فتنفعوا الذكرى أهون لهم بيتك أمراسو ما استوصل لو دفيتو ميتك موسيهم أما من استغنى من يا يتبقى كمان كهديوتشو كمن يتبقاكو نبي صلى الله عليه وسلم እሳቸው ይዘውት የመጡት ቁርአንን ኢማንን አንፈልግም ብለው የተበቃቁትን ሰዎች فأنت له تلها عفوا فأنت له تصدى فأنت له أنت كولسو تصدى ማለት ምን ማለት ነው ትቅጣጫለህ ወደ እነሱ ትሄድላቸዋለህ ማለት ነው እሺ وما عليك الله يزكى وما عليك አንተ ምን ይገጥምሃል በአንተ ላይ ምን ይደርስብሃል ምን ብዬ ጠይቀሃለውና ነው الله يزكى ይሄ ካፊር የሆነ ሰው ባይሰልም አንተን እኮ ግዴታ አላደርግብህም ይያላቸው ነው ማን ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም እሺ واما من جاءك يسعى واما من جاءك የመጣህ የሆነ ሰው يسعى ፈጥኖ እውር ከመሆኑ ጋር ፈጥኖ መጣ መሪ ሳይኖረው وهو يخشى ማለት وهو እሱ አብደላህ يخشى በልብ ውስጥ አላህን መፍራት ቋጥሮ ሳለ እሺ فأنت عنه تلهى فأنت عنه أنت كوكسو كما كعبد الله تلهى في تهنا أفققه زور بلا تهدالله هالشي قوله تعالى كلا مالت من مالت نوال ليس الأمر كما فعلت قد يوكو إرسون دسروت عيد اللم عبد الله بن أمي مكتوم ألو مهيدوتك عيد اللم تككله إنها تذكرة إنها منات قرآن إنها قرآنكو تذكرة مجسج أكونات እሺ فمن شاء صادقا من قلبه كلبه ارغطኛ ሆኖ فمن شاء የፈለገ ሰው ምን ሊደረግ በቁርአን ሊገሰጽ የፈለገ ሰው እኮ ذكره ይገሰጽባታል في صحف ማናት في صحف ነው የሆነችው في صحف በመዝገብ ላይ ኮናት ማናት መዝገብ ላይ የሆነችው ቁርአን ናት في صحف እቺ ቁርአን እኮ مكرمة يتكبروا ملائكتوች እኮ የጻፉበት ቦታ ነው ያለችው ጥሩ مرفوعة رفع ማለት ምን ማለት ነው ከፍ የተደረገች مطهرة የጸዳች ከምን የጸዳች ከመሰረዝ ከመደለዝና ከቆሻሻ የጸዳች እሺ ቢአይዲ ያለችው እኮ ቢአይዲ በእጅ በእነማን እጅ ሰፈራ ከመላእክቶች ውስጥ እነማን ናቸዋል ባላህና በነብያቱ በፍጡሮች መካከል ያሉ አምባሳደሮች ያላህን መልእክት ይዘው የሚመጡ ስለዚህ ከመላእክቶች ልዩ ቦታ አላቸው ይላቸው ለዚህም ሲባል አላህ ለዚህ መልእክት መረጣቸው ጥሩ ኪራም ማለት ምን ማለት ነው የተከበሩ ናቸው ማን ዘንድ አላህ ዘንድ ባራራቲን ማለት ምን ማለት ነው አላህን ያዘዛቸው የሚሰሩ የከለከላቸው የሚከለከሉ በፍጹም ደግሞ እሱን ማያምጹት قتل الانسان قتل ማለት ምን ማለት ነው አይሉኢነ ተረገመ الانسان ማለት ምን ማለት ነው الكافر كهادي የሆነ ሰው
ما أكفره ما أشده كفره كهدته من يابرتاو من أي شيء كمن نجر خلقه الله اندفتره أستنتنمنا من نطفة كفتو طبتا خلقه الله فتره فقدره كزاس بدرجاዎች ደግሞ ወሰነው ደረጃዎችን አሳለፈው ከፍቶቱ ጠብታ በኋላ የሚመጡ ደረጃዎች እነማን ናቸው ثم السبيل يسر ثم السبيل እነዚህን ደረጃዎች ካለፈ በኋላ ثم ማለት ምን ማለት ነው ከዛ በኋላ السبيل መንገድን يسرህ ማለት ምን ማለት ነው አገራለት የምኑ መንገድ አገራለት ከናዱ ሆድ የሚወጣበትን የማህፀኑ መንገድ አገራለት ثم اماته موت ሳይሆን ገደለው አላህ ባላት ቀን ስለሆነ እሱ ሲገለን ስለሆነ ምን ሞተው ثم اماته ከዛ አላህ ገደለው فاقبره እንዲቀበርም አላህ ወሰነ ثم ከዛም اذا شاء ማን በፈለገ ጊዜ አላህ በፈለገ ጊዜ አንሸረህ ከቀብሩ ውስጥ አውጥቶ ደግሞ ህያው ያደርገዋል ከላ እሺ ላይ ያይዘው لما يقضي ስለዚህ ወደ ማን ይመለሳል ከላ ከሃዲ ይቆጠም لما يقضي በፍጹም እኮ አልፈጸመም አልሰራም ማአመረህ ጌታው ያዘዘው ከምን ከእምነት በኩል እምነቱን አላሟላ ከሥራ በኩልም የተጓደለ ሥራ ሰርቶ ለጌታ የሚሆን መገናኝበት ሥራ ሰርቻለሁ ይላል ወይ ጌታ ዘንድ እኮ ለመቅረብ ምን ያስፈልጋል الإيمان الصادق والعمل الصالح እውነተኛ ኢማንና መልካም ሥራን ሰርቶ መገናኘት እሺ فلينظر يملكت الإنسان يسوي الجمان كهادي إلى طعامه ودمجه يملكت الزيج بوت عليه الإنسان كهادي سنل بوانا النت فساتو الصنبة تملكت متع لما لا تنجي كلها تشنمي ملكتان يا الله انت أجا يبلت منا ودسوا ما تشينو يا والد بن انت أجا بوكنا وكتر سلوهنا نبي صلى الله عليه وسلم منالو الله كو يودالا عندن باريا ምግብን በልቶ ሲጨርስ ሊያመሰግነው ጠጥቶም ሲጨርስ እንደዚሁ ሊያመሰግነው ስለዚህ ከሁሉ ጸጋዎች በስተጀርባ ምን ይጠበቃል ከኛ አመስጋኞች እንድንሆን 25ኛ አንቀጽ አና እኛ ሰበብና አልማ ወሃንኮ አወረድን ሰበን የተንቦቦ ሲሆን በኃይል በብዛት አወረድ ነው እሺ 26ኛ አንቀጽ ثم شققنا ثم كذا شققنا مالت من مالت سنتقن مانن الارض مدر شقن مسنتقن سنتقنات بمن بقاياو سنتقو እንዲወጣ አደረገነ فانبتنا አበቀልን فيها በሷ በምድር ውስጥ حبن በቃዮች وعنبا عنب ምንድነው ወይን وقضبة እሸቶች وزيتونا زيتوننا بكلن ونخلا نخل من دنو يتمرزع وحدائق أتكلتوچن خلبة سروچاچو በጣም የተሳሰሩ የሆኑ ጭፍቅ የሆኑ وفاكهة أتكلتوچن ፍራፍሬዎችን አትክልቶችን وأبا ገለባን ማበቀ ገለባው ለማን ለንሳው متاعا لكم متاعا መጠቃቀሚያ لكم ولأنامكم لن ساوچاچوم ጭምር بارك الله فيكم فإذا جاءت ይሄ መጠቃቀም የሚቀጥለው ደግሞ ምን ድረስ ነው فإذا جاءت እስከመጣች ድረስ الصاحة ድንጋጤዋና መከራዋ ጆሮን ልብን ሚነካ ይሆነች ያ ቀን ደግሞ በምን ተገለጸ يوم ያንቀን አይደለ يوم ያንቀን يفر ሚሸሽበት المرء ግለሰቡ من أخيه كوندمو وأمه كأناته وأبيه وصاحبته كمستو وبنيه كالجوچون بمششبت كان لكل امرئ ليانداندو ግለሰብኮ منهم እርስ በእርሳቸው يومئذ ያንቀን شأن ጉዳይ ያላቸው يغنيه የሚያብቃቃቸው የራሳቸው ጉዳይ ያላቸው وجوه ፊቶች يومئذ مسفرة አብሪዎች ናቸው ሙስተቅበል የወደፊት ጉዳይ ነው አብሪዎች ናቸው ضاحكة
ሳቂታዎች ናቸው ሙስተብሽረቱን ተደሳቾች ናቸው ወውጁሁን ሌሎች ፊቶች ደግሞ አሉ የውመኢዲን ያንቀን عليها በእነሱ ላይ خبرቱም ማለት ትቢያ አቧራ የለበሱ ተርሐቁها ትሸፍናቸዋለች ደግሞ ቀታራ ጥቁረት ደግሞ ትላበሳለች ፊታቸው ኡላኢከ እነዚያ እኮ ሁም ናቸው ሁም ማለት ናቸው ማለት ነው አልከፈረቱ እዚህ ምድር ላይ በነበሩ ጊዜ ክህደታቸው የበረታ አልፈጀረቱ አመጻቸውም የበረታ ነበር ባረከላሁ ፊኩም ኢንሻአላሁ ተዓላ ሱረቱ ተክዊር እንደሞ የሚቀጥለው ሳምንት እናያለን አላህ ያድርሰን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك